ማነው ማይክ ያልከፈተ ማነው የከፈታለ? ኢትዮጵያ ሚዩት አድርግ ይወጣ። ችግር የለውም እና እና እኔ ልንከራተትላችሁ ኦርቶዶክሳውያን አሁን በርቀት ሆኜ ያላገጥባችኋለሁ ማለት ነው። ዲቤት የምታቀርቡ እንዴት እንደማላግጥባችሁ እኔ ደግሞ አሳያችኋለሁ ተራዬን ማለት ነው። ለምን እስቲ መጀመሪያ ልስማ እስቲ ወንድምነት ላከው አንተ ስማ ኤርምዬ እኔ እንትን አደርጋለሁኝ። ኧረ ቆይ አብረን እንስማውና ከዛ እሺ 10 ይግባ ብዬ ነው። ችግር የለውም እንቀጥላለን። እሺ አብረን እንስማው እስቲ። ነገረ መስቀሉን በተመለከተ በተደጋጋሚ ጊዜ ኤርሚያስ አበበ ከእኔ ጋር ዲቤት የሚያደርግ ኦርቶዶክሳዊ ካለ ብሎ ሲያቀርብ ነበረ። ዳሩ ግን እኛ እንደምታውቁት ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ላይ ምን አይነት ተግባቦት ይኖር ነው ብለን አስበን ነበር። ሆኖም ግን ብንወያይስ እውነት ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና ይህ መጽሐፍ ቅዱሳዊ ነው። ስለዚህ ይህንን የዲቤት ጥሪ እሱ ያቀረበውን ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የቤተክርስቲያን መጽሐፍቶችን በማጣቀስ እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ጥያቄና መልሱ ደግሞ እኔ ብዙ ጥያቄዎች ስላሉኝ ፈቃደኛ ከሆንክ ከ15 እስከ 20 ደቂቃ በሆነ ጥያቄና መልስ አንተም እኔም ኖሮን እንድንጠያየቅና እንድንማማር ቴዲ ሐዋሳ ቤት ፈቃደኛ ከሆንክ ብንወያይ መልካም። ኦኬ እሺ። ከስንት ሰዓት በፊት ነው ያቀረበው? እኔ ገና አሁን መስማቴ ነው ከእናንተ እኩል። ጠዋት ነው ኤርሚ፣ ጠዋት እንትን ነበር በሱ ፔጅ ነው ያስቀመጠው እንትኑ ጥሪው። እዩት የሱ ፔጅ ላይ ስንት ሰዓት ከስንት ሰዓት በፊት የቀረበው ነው? ከስንት ሰዓት በፊት ነው ፖስት ያደረገው? እኔ ፖስት ተደረገ ሰዓት ላይ 3 ተኩል ሆነዋል። አሁን እኔ ከፖስትኩት እሱ ግን ጠዋት በኢትዮጵያ 2 ሰዓት እንደዛ ነው። ከሱ ላይ ቤኪ ከሱ ላይ ስንት ሰዓት ሆነ ፖስት ያደረገው? እሱን አላየውም። ማየት አይቻልም። እሺ ያ ቴንክ ዩ። ያያችሁ ታች ንገሩ ከስንት ሰዓት በፊት ማለት ነው? ምንም ጠዋት ከሆነ ያደረገው ያንተ የእንቅልፍ ሰዓት ነው ይታወቃል። ለመመለስ ማለት ነው ሰዓቱን ሌጎስ 7 እያለ ሌጎ ልትገባ ፈልገህ ነው? ላስገባ ወንድምዬ። መሳብ ደግሞ አልችልም እኔ እንዴት ምን እንደሆነ እንትኑ ኤርምዬ መሳብ አልችልም፣ ማውረድም መሳብም አልችልም። ቆይ አይ ዶንት ኖ አንዳንዴ ካልተስተካከለ ፉል አክሰስ አለ እንዴ ያለሽ? አዎ 7 ሰዓት ነው አሁን 7 ሰዓት። ኦኬ 7 ሰዓት ኦኬ 7 ሰዓት ኦልሞስት 7 ሰዓት ሆኗል ማለት ነው ከፖስተው። እኔ በተኛውበት ሰዓት ነው ፖስተው። እሺ ጥሩ፣ እግዚአብሔር ይመስገን። ጥሩ ነው ዘማርያም ይህን ጥሪ ማቅረቡ ማለት ነው። አንድ ነገር ግን መታሰብ ያለበት እኔ በቅርብ አንድ ዲቤት ጥሪ አድርጌ ነበር አይደል ወገኖች? የምታስታውሱ ለአንድ የኦርቶዶክስ አገልጋይ የዲቤት ጥሪ አድርጌ ነበር አይደል? አዎ ማን ያ አገልጋይ? ለቀሲስ ደበኩሉ ቀሲስ ደበኩሉ ለዳቁን ስዩም ነው? ኖ ኦኬ ለቀሲስ ደበኩሉ እህትየው አውቃለች። እሺ እታች ያላችሁ ለማን ነበረ? ለኦርቶዶክስ አገልጋይ ለማን ነበረ ጥሪ ያቀረብኩት? ለቀሲስ ዲበኩሉ። ታንክ ዩ ኤልሳቤጥ እየመልሳለች። እሺ እህትየው ጸጊዬ መልሳለች። አንዴ ላሳያችሁ እሱን የዲቤት ጥሪ ኦኬ ኤርሚስ ከሚያወጣ አይዟችሁ ኦርቶዶክሶች ናችሁ በብዛት ያላችሁት። ለምን መሰለህ 800 ምናምን ሰው ተቀምጦ ሼሩና ታፑች ብቻ አትሆንም። የኛ ሰው ቢበዛ ኖሮ እናንተ ናችሁ። ግን
ኦኬ 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 ኦኬ። እዚህ ጋ የት አለ? የእኛ ልጆች እኮ ቤኪ እየተዳከማችሁ እኮ ነው። ፖስት አድርገዋል። ቀሲስ በኩል የተጠራውን ጥሪ አልፖስትኩም። እሱም እናንተ ስራ ትታችኋል ማለት ይቻላል። ኦኬ ማለት ያቺ ኡህቲ የምትባለዋ እህት እሷ አድርገዋለች። ሙስሊም ናት፣ ኢትዮጵያዊ እህት። እሺ እሷ ጋር አግኝቼዋለሁ። የት ጋ ነው? የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ጎሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሬን እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምረ ያለው ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። እኛ እሺ ይሄ ቪዲዮ እንግዲህ ጥሪ ካቀረብኩኝ ስንት ቀን ሆነው? እዚህ ጋር እንዴ ምንድነው ወገኖች? ኢትዮጵያዊ እህት አይደለችም እንዴ? አሁን ይሄንን ደግሞ ኤርሚያስ እህት አለ። አዎ እደግመዋለሁ፣ ኢትዮጵያዊ እህት ናት። ኦኬ በጌታ እህት አላልኩኝም። አዎ እሰልሰዋለሁ። ኡህቲ ሙስሊም ናት፣ ኢትዮጵያዊ እህት ናት። በኢትዮጵያዊነት ማለት ነው። ግልጽ አይደለም? ልፎርዘው። ኢትዮጵያዊ እህት ናት። አጭርና ግልጽ። አንዳንዶች በቃ ዝም ብላችሁ ትንቀሸቀሻላችሁ። ኦኬ ኢትዮጵያዊዋ እህት የእስልምና እምነት ተከታይ የሆነችዋ ኡህቲ ከ5 ቀን በፊት ነው ፖስት ያደረገችው። 5 ቀን በፊት ነው ፖስት ያደረገችው። ልብ በሉ። መልስ ተመልሶ አይታችኋል። መልስ ተመልሷል። ተመለሰም። ኤርምዬ ማንም በዚህ ላይ ሪያክት አላረጉም። የኛዎቹ እንኳን ራሱ ማንም ምንም ነገር ያለ የለም። የኛዎቹ ቤኪ አሁን አይዶ ነው ፖስት አላረገውም እሱ። በዚህ ጉዳይ አልገቡም። ምንም መልስ አልሰጡም። በዚህ ጉዳይ ሁሌ ገብቶ መሳደብ ብቻ ነው የሚያውቀው የሰውዬ ሲጀመር። ሁሌ ይገባል፣ ግን ስለዚህ ጉዳይ አላነሳም። ኦኬ እሺ ጥሩ ነው። አሁን ምንድነው የተፈለገው? ምንድነው ሊሰራ? ታውቃላችሁ የሆነ ቦታ ላይ የሆነ ነገር ሽፍት ለማድረግ ሲፈለግ እኔ ያቀረብኩትን ጥሪ አይቶ እንዳላየ ሰምቶ እንዳልሰማ ያልፉታል ማለት ነው። አሁን ዘማርያም ዘለቀ ለነገረ መስቀሉ ላይ ስንት ዓመት ነው? እንደው ቢያንስ እንኳን ስንት ዓመት ነው? እዚህ ጋር አንድ ቪዲዮ አለ ማሳያችሁ። ስንት ዓመት ነው ነገረ መስቀሉ ላይ ዲቤት ጥሪ ማድረግ እንኳን ከጀመርኩ? እንደ የቅርቡን ነው እያምለ የቅርቡን ሳሳያችሁ ኤርሚያስ ጋር ያለ መረጃ የለም። ኤርሚያስ ጋር እንደዚህ ያወጣዋለሁ ማለት ነው። ተራውጠዋል። መግቢያ መውጫ ነው ያጡት።
ጥላቸው ተገፏል፣ ደንግጠዋል፣ አፍረዋል፣ ተሸማቀዋል በራሳቸው ታሪክ። ኦኬ እዚህ ጋር ልግባና ለኔው ፔጅ ላይ ማለት ነው። እዚህ ኔ ፔጅ ላይ እንደው ቢያንስ በትንሹ እዚህ ጋር ወርታችን እንሄዳለን ማለት ነው። ሄድና እዚህ ጋር ለልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ያው ለልደተ ቃል ጥሪ ምላሽ ብዬ እኔ ሪስፖንድ ያደረኩት ማለት ነው። በምን በነገረ መስቀሉ ላይ ማለት ነው። መቼ ነው? የጥቂቷን ዓመት እንኳን ነው የምር በሶሻል ሚዲያ ዘመን ቆይታዬ ውስጥ የጥቂቷን ዓመት 2023 10/6 ማለት ነው 2000 ስንት አልኩኝ? ይሄንን ሪስፖንድ ያደረኩት 2023 አሁን ምንድን ነው 2025 10ኛ ወር ማለት ኦክቶበር ነው አይደል? 2 ዓመት ሞላው ማለት ነው። ልብ በሉ 2 ዓመት ሙሉ ነገረ መስቀሉ ላይ ለልደተ ቃል ጥሪ ያቀረብኩኝ ማን ሶሪ ጥሪ ያቀረበልኝ ተቀብያለሁ ብያልኩት ያኔ ሳይሰማ ቀርቶ ነው አይደለም። ለምንድነው አሁን ለዲበኩሉ ጥሪ ሳቀርብ ዘማርያም ዝጋ ለኔ ጥሪ ያቀረበው? ምን እንደሚፈጠር ያውቃሉ። ሁለተኛ በዚሁ እንኳን በአንድ ሳምንት ውስጥ 2 የ20 ዓመት ፓስተር ነው ብለው ያሉት ራሳቸው በአውደ ምሕረታቸው ላይ ራሱ ዘማርያም ዘለቀ ቁጭ ባለበት የ20 ዓመት ፓስተር እያለ ሲዋሽ የነበረበት ራሱ ዘማርያም ነው ያዋሸው። ደምረው ጥሪ ያቀረበልኝ በጥሪው ቦታ ተገኘው። አገልጋይ አይደለም፣ ሕፃን ልጅ ነው፣ ገና ጡጦ የሚጠባ ነው ምናምን ነገር ብላችሁ ሰበብ አታብዙ። ጥሪ ተቀበልኩኝ፣ በቦታው ተገኘው። ጠሪ መጣ አልመጣም? ተረባርበው አትግባ ብለው ካሉት አንዱ ዘማርያም ነው። በሙሉ ነው የደወሉለት ልጁ ጋር በሙሉ ነው የደወሉለት ተደራጅተው ማለት ነው። ኦኬ ምን አይነት ነገር ሊሰሩ እንደፈለጉ እና አሁን ማንን ለማስጣል እንደሄደ ማን እንደመጣ ልንገራችሁና ከዛ እንቀጣ። ወረፋ ጠብቅ በሉት ለማለት ነው። ወረፋ ጠብቅና ደምረው እንግዲህ የ20 ዓመት ፓስተር ነኝ ብሎ ሲናገር ራሱ ነበር እዛው ዘማርያም ማለት ነው፣ ቦሌ መድኃኔዓለም። ስለዚህ አገልጋይ ነው ማለት ነው ጥሪ ያቀረበልኝ። የኦርቶዶክስ ምን አገልጋይ ማ ደምረው ማለት ነው ጥሪ ያቀረበልኝ። በጥሪው ቦታ ተገኘው። ተረባርበው ራሱ ዘማርያም ደምረው ቤት ገብቶ በዛኑ ቀን ላይ ቢያስከፈተ እልም ያለ እችን ቋንቋ ብጠቀማት ጥሩ ስለማትሆን ልዝላላት እልም ያለ በፍርሃት ካባይ ተተበተበ ተብታባም ነበረ ማለት ነው። አይታችሁታል አይደል? ደምረው ዲቤቱን ጥሪ እኔ ሲሳይ ቤት ተቀጣጥረን እሱ ደምረው ቤት እንዲከፍት ያደረገው ሰው ማን ነው? ዘማርያም ነው። ዘማርያም በዛን ቀን እንደነበረ ታውቃላችሁ። ደምረው ቤት የምታስታውሱ እዚህ ማይክ ከፍታችሁ ማውራት ትችላላችሁ። ያ ነበሩ እንዳለ ተሰብስበው ነበሩ። ኤርሚዬ ማን ነበረ እዛ በነገረ ማርያም ትምህርት ላይ መግለጫ ሲሰጥ የነበረው? ዘማርያም ራሱ ነበረ እና መዝሙር ያሬድ ነበሩ። ዘማርያም እንዳትገባ ብለው እንዳትገባ ካንስል አድርግ ይቅርብ ብለው ካስቀሩት ሰዎች አንዱ ዘማርያም ነው እና መዝሙር ያሬድ ናቸው። ለመዝሙር ያሬድ ጥሪ አቅርቤለት አልቀበልም ነው ያለው ከዚህ በፊት ማለት ነው። ኦኬ ልብ በሉ። ደምረው የኦርቶዶክስ አገልጋይ አይደለም ብላችሁ ብትሉ ኦፊሻሊ ክህነት ተሰጥቶታል አልተሰጠውም ብሎ የሚለውን እንዳለ ተዉት። አሁን በቅርብም ስለሄደ ማለት ነው። ግን የ20 ዓመት ፓስተር ነኝ እያለ ሲናገር እዛው ቦሌ መድኃኔዓለም መድረክ ላይ ቁጭ ብሎ ዋሽ ብሎት ሲያሿሸው ነበረ። እስሩ ሆኖ ማ ዘማርያም ዋሽ ብሎት ማለት ነው። የ20 ዓመት ፓስተር ነኝ በል ብሎት
ምክንያቱም የሚዲያ እነሱ ናቸው ይዘው ተሄዱት። መምህሩ ዝም ብሎ የተናገረ ይመስላችኋል? የ20 ዓመት ፓስተር ነኝ የ20 ዓመት ፓስተር ሰብከን አመጣን ብለው ነው ያስዋሹት ማለት ነው። ስለዚህ ደምረው የሚናቅ አይደለም ማለት ነው። ጥሪ አቅራቢ እሱ ራሱ ነው። ነገረ ማርያምን ጥሪ ተቀበልኩትኝ እና በቦታው ተገኘው። ከዛስ እኔ በቦታው በተገኘውበት ሰዓት ላይ ዘማርያም ዘለቀ ደግሞ በተመሳሳይ ሰዓት ቤቱን ክፈት አንተ ሲሳይ ጋር ቤት ከምትከፍት አንተ ቤት ክፈትና እኔ አንተ ጋር እመጣለሁ ብሎ መዝሙር ያሬድና እሱ ሆነው ሌሎችም በድል ሁሉ በሙሉ ተጠራርገው እዛ ነበሩ የነበሩት። በሌላ አካውንት እያየኋቸው ነበር። ሲሳይ ቤት ቁጭ ብዬ በሌላ አካውንት እያየኋቸው ነበር። ቤት ከፍቷል የሚባል ነገር ስሰማ ማለት ነው። ኦኬ ነገረ ማርያምን ጥሪ አቅርቦ ደምረው ሲሳይ ቤት እኔ ተገኝቼ በጥሪው መሰረት በተገኘውበት ባለውበት ሰዓት ላይ የዛን ቀን እንዴት እንደተራወጡ ልንገራችሁና ወደ አሁኑ ሄዳለሁ እና ምን ሊሰሩ እንደፈለጉ ማለት ነው። እና ተራወጡ በጣም። እኔ እዚህ ቁጭ ብዬ እየጠበቅኩ ነው። በኋላ ላይ እዛው ላይቭ ላይ እያለ ነገረን ሲሳይ ደውሎለት አልመጣም ቤት ከፍቻለሁ ብሎ አለ። እኔ ኮሜንት ላይ ታች ሰዎች ገና እንደገባው ቤት ከፍቷል እኮ ደምረው አይመጣም ምናምን ብለው ሲሉ በሌላ አካውንት ሳይ ቤት ከፍቷል። ሲሶም እየደወለለት ነበር በዛኑ ሰዓት ማለት ነው። እና አልመጣም አለ። እዛ ግን ነገረ ማርያም የሚባለው መጽሐፍ ይዞ ማብራሪያ ሲሰጥ ነበር። ይሄው ወዘልፈኒው ማለት ነው ማን ዘማርያም። ኦኬ እኔ እዛ በነበርኩበት ሰዓት ላይ ደምረው እንግዲህ ካንስል ሲያደርገው ሌላ አገልጋይ ካለ ነገረ ማርያም ላይ ማውራት የሚፈልግ ሌላ አገልጋይ ካለ ብዬ ጥሪ ሁሉ እዛው ጋር ድንገት እንደው የተዘጋጀ ካለ ዝም ብዬ ባዶ እጄን ከምመለስ ብዬ እንትን አልኩኝ። አልመጣም። ኦኬ ልብ በሉ ምን እያደረጉ እንዳሉ ልብ በሉ። ኦርቶዶክሳውያን ጥላቸው ተገፏል፣ ደንግጠዋል፣ አፍረዋል፣ ተሸማቀዋል፣ ተዋርደዋል። በዓለም አደባባይ ላይ በመጽሐፍቶቻቸውና በልጆቻቸው ማለት ነው። ልብ በሉ። ኦኬ ከዛ እኔ እዛው ማነው ዘማርያም ደምረው ጋር ቤት ከፍቶ እኔ ሲሶ ጋር ሆኜ ህዝቡ ወደ 4000 ምናምን ነገር ነበረ። ከዛ መረጃ አላወጣም። እዛው ስራቸው አካባቢ ያለ ሰው ቤት እንክፈት ህዝቡን በትኑት እንበትነው ብሎ አክሊለ በዛው ሰዓት ላይ ቤት ከፈተ። እዛ አካባቢ ላይ ጋዲሳም ብዙ ሳይቆይ ቤት ከፈተ። በየቦታው ቤት ከፈቱ። ለምን ደማነው ሲሶ ጋር ያለውን ህዝብ ለመበተን ማለት ነው። ለመበተን ለምን እንዳይሰሙ። ኤርሚያስ እዛ ጋር ተገኝቻለሁ ዲቤቱን ጥሪ አክብሬ ደምረው እዚህ ከዘማርያም ጋር ቤት ከፍቷል። በተመሳሳይ ሰዓት እንዳትቀበለው እንዳትሄድ በዚህ ጉዳይ ላይ እንዳትወያይ ብለው ማለት ነው። ከዛ ናኬ ምናምን ነገር እዛ ከፋፈቱል በየቦታው ማለት ነው። አክሊለን በዛ ከፍቶ በዛን ቀን ይመስለኛል ጥሩት 30 ደቂቃ የሞላም የሱ ጉዳይ መዘጋጀት አያስፈልገኝም እንዲሁ ጧጧ አድርጌው ብሎ አይነት ነገር ሰራ ማለት ነው። ጥሩት አይ ምናምን ነገር ብሎ ከንፈሩን ለጠጥ እያደረገ አክሊለ እኔ ንቀታቸው ማለት ነው። ቀስ በቀስ እንትን የምስራቁን እንዳስተነፈስኑ በዚህ በምዕራብ በኩል ደግሞ ቀርቷል እንዳለ መንግስቱ ኃይለማርያም አሉ የቀራሩ የሚተነፋፍሱ ማለት ነው ትዕቢተኞች። ኤኒዌይ እንደዛ አደረጉ ማለት ነው። እና ያው ዲቤቱ ቀረ ማለት ነው። በየቦታው ቤት ከፍተው ህዝቡን ለመበተን ሲሳይ ቤት የነበረውን ህዝብ ለመበተን ክፈት፣ አንተም ክፈት፣ እኔም ከፍታለሁ እንክፈትና ህዝቡን በት ነው። ምክንያቱስ እዛ ጋር ኤርሚያስ ነገረ ማርያም ላይ ሊያወራ ነው። ዘማርያም እዚህ ይለፈልፍልሃል ደምረው ቤት ያላችሁ ምን አይነት ውርደታሞች የሆኑ ሰዎች እንደሆኑ ያቸው ይለፈልፋል እዛ ነገረ ማርያም ላይ ማለት ነው። ዲያቆን ነኝ ብሎ ያለው ለምን አይመጣም ነበር እዚህ? አይመጣም። ኦኬ እሱ ባለፈ አለፈ በቃ። የደምረው ጉዳይ ተውት። ተረባርበው ነው ያስጣሉት።
በዚህ ጉዳይ ላይ መልስ እየሰጠን እያለን በነበርንበት ቤት ላይ አዶኖ ማን እንደከፈተ በዛን ቀን ይሁን ማን ይሁን እኔ ልሁን ማን ይሁን አዶኖ የከፈተውን ሰው አላስታውስም። በቃ አለ ዲያቆን ስዩም አይ ከልክ አልፈሃል አፍልተዋል አይነት ነገር እና ለእኔ እኔ ከአንተ ጋራ ነገረ መስቀሉ ላይ ዲቤት ማድረግ እፈልጋለሁ አለ። ልደተ ቃል ነው ከዛ በፊት ስዩም ይሄንን ያቀረበልኝ ልደተ ቃልና አኬ ድጋሚ ጥሪ አቀረቡልኝ። ሲያቀርቡ አልነበርኩም እኔ ያቀረቡት ኦፊሻል እንደዚህ ቪዲዮ ሰርተው አይደለም። አንተማ ነው የልደተ ቃል ተሰርቶ ነው። ያኬ ግን ዝም ብሎ ላይቭ ላይ ሆኖ የተናገረው ነው። ሆኖም ግን ዘግይቶ ነው የደረሰኝ። በወቅቱ አልደረሰኝም ነበር። ሰማሁትኝና ኦኬ አኬ ዲቤት እንደገና ከኔ ጋር ያስባል ማለት ነው ብዬ ቤት ከፈትኩ እና ልደተ ቃልንም ጥሩት አክሊልንም ጥሩት ብዬ ባልኩ ቀን ማለት ነው። አክሊል አልመጣም። ያው ሰምቶ ሊሆን ይችላል በሌላ አካውንት አልመጣም። ልደተ ቃል መጣ። ከኔ ጋር ዲቤት ማድረግ ትፈልጋለህ? አዎ ኦኬ። የዛሬ 2 ዓመት ላይ ያቀረብክልኝን የዲቤት ጥሪ ለምን የሰረስከው አልኩትኝ። ይሄን ማለት ነው 2023 ይታያቸዋል። ሪስፖንድ ያደረግኩት ለልደተ ቃል ጥሪ ምላሽ ይሄን ማፈሪያ ትውልድ ሁሉ አሁን በእንደዚህ ነው በመረጃ ነው ወደ ህዝብ ፊት ማስጣት 2023 ያው 10ኛ ወር ቀን 6 ይመስለኛል ኦክቶበር ማለት ነው። አሁን ያለንበት ልክ 2 ዓመት ሞላው ማለት ነው። ልብ በሉ። በምን ጉዳይ ነው ጥሪውን ያቀረበልኝ? እኔ በምን ጉዳይ መልስ ነው መጥቻለሁ። ላቀረብክልኝ ኮሆስት ዲቢ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ ኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልቀውልኝ ለምዶ ምገባ አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታተርክበትን ጥቅሶች አይቻቸዋለሁ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይሄንን አሁን አንተ የሰጠውን አርዕስትን ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትል ከሆነ ጥሪን ተቀብያለሁን እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች እንደዚህ ብዬ መለስኩለት ማለት ነው። እንደዚህ ብዬ መለስኩለት ማለት ነው። መቼ? የዛሬ 2 ዓመት 2023 ሎክ ጋይስ ኦኬ። በእነዚህ መካከል ዘማርያም ዘለቀ አልጠራም። ማን ነው ሰሪ አልሰማም። ይሄንን ነገረ መስቀሉ ላይ ልደተ ቃል ጥሪ አቅርቦልኝ እኔም ምላሽ ሰጥቼ ልደተ ቃል አፍሮ ተዋርዶ ተሸማቆ ይሄንን አርዕስት እንደማይደፍረው እንደማይነካው አሁን የቅርብ ጊዜ እንኳን የቅርብ ጊዜው 1600 ሰው ባለበት ልደተ ቃልን ጠርቼው ከኔ ጋር ዲቤት ማድረግ የምትፈልግ ከሆነ ያኔ ያቀረብክልኝን ጥሪ እሱን አንሳው። ከዛ ነገረ ድነትን በመጽሐፍ ቅዱስም በመጽሐፋችሁም ጭምር እወያያለሁ ብዬ ደጋግሜ ስናገር ዘማርያም አልሰማም። ሰምቷል። በዚህ 2 ዓመት ውስጥ ዘማርያም አልሰማም። ሰምቷል። ነገረ መስቀሉ ላይ ልደተ ቃል ውድቅ ሲያደርገው አብረው አይደል የሚበሉት የሚጠጡት? አዎ። ለምን እሱ አልገባበትም ነበር? አልገባበትም። እንደማያዋጣ ያውቃል። ለምንድነው አሁን ታዲያ ጥሪ ያቀረበልህ?
ፖለቲካቸውን ልንገራቸው ወንድሞች እናቶች። እኔ ከ5 ቀን በፊት ለዲ በኩሉ ይሄንን ጥሪ ያቀረብኩ ቆይ አንተዬ እንደው ገጠር እኔም ብዬ ስለው ነገር የማይገባኝ ገሪባ መስሎ ማለት ነው። ይሄንን ኦኬ የታለ ለምንድን ነው አሁን እኔ ባቀረብኩበት ጥሪ ኦኬ እዚህ ጋር እሺ የታለ እዚህ ጋር የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ሲሆን ይኸውላችሁ አሁን ዘማርያም ዘለቀ ለምንድነው ጥሪ ያቀረበው? ምናልባት ይሄ ደብተራው ደውሎለት እባክህ እንደዚህ የሚል ጥሪ ላይ ያቀርቦልኛል እና አስመለጠኝ አድነኝ ከጁ ሰውየው ምንም ፈለገም ሊያስቆመው አልቻለም፣ ደምረውም ሊያስቆመው አልቻለም። ልብ በል ቁጠሩ እና ዲያቆን ስዩምም ሊያስቆመው አልቻለም። እኔ ደግሞ አርፌ በሰላም በተቀመጥኩበት እና ኑሮዬን እየኖርኩበት ባለሁት ይሄው ጥሪውን ወደ እኔ አዙሮታል። ለደቃል ሶሪ ዘማርያም እንደምንም ብለህ ነገሩን አጣጥፈህ እባክህ ከእጁ አድነኝ ልጅ ሆይ ወላዲት አምላክ ብድራቱን ትከፍላለች። እኔ አሁን እንደው እስከዛሬ ድረስ ዝም ብሎ ነበር። ለምንድን ነው አሁን በዚህ ሰዓት ላይ ለቄሱ በታቦቱ ጉዳይ ካህናቱ ከጽላቱ ነው ካህናቱ ከታቦቱ ጋር ነው ግንኙነት ያላቸው። እሱ ነው እንደ ባርኔጣ ተሸክሞትም የሚወጣው የሚገባው ማለት አዎ። እና የእስራኤል ታቦት ሁሉ አክሱም ጽዮን ሙሴኒ ርእያ ያ ነው የሳይሆን ርእያ ሀገረ ቅድስት ተብሎ ህዳር 21 ቀን ያው ምናዜመውን ነገር ታውቀዋለህ። ያው እንግዲህ 3000 ዓመት ሙሉ አለ ብለናል እንጂ እኮ ነገሩ እኮ ያው እንግዲህ ብዙ ምን ፊት የሚወራ አይደለም። ግን እንደምንም ብለህ ከእጁ አስጥለኝ ተባብለው ተነጋግረው ነው ይሄ ሰውዬ ያ ዲያቆን ፈለገ ተንቀሽቅሾ የማይነካ እሳት ነክቶ ጉድ ሰርቶናል። ያው እንደምታውቀው የመጣብን ዳሜጅ ቀላል ነገር አይደለም እና ያስቆመዋል ብለን ነበር። በእውነት እናቱ የወለደችው ፕሮቴስታንት እያለ ሲፈክር እንደ 6 ኪሎ አንበሳ ነበር ያጋሳው ልጃችን እና እውነት በቃል እግዚአብሔር ታጥቆ መስሎን ነበር። ለካ ግሳቱ የዛን ቀን ከደጀ ሰላም ወጥቶ ጠጥቶ እንደሆነ በኋላ ላይ መረጃው ደርሶኛል። የዲህ በኩሉ ንግግር ነው እንግዲህ እውነትና አባቴ እውነት ነው። እንግዲህ ታዲያ እንደዛ ይኸው እፊቱን አንገት ደፍቶ የወጣው ያን ያለ ተጽዕኖ ፈጣሪ ተብሎ ሲባል ያው ኤርሚያስ ከተጽዕኖ ፈጣሪ ከገስት ተስፈንጣሪ ብሎ ሁሉ ግጥም እስኪገጥምበት ድረስ ሆኗልና እዛ ደምረው ገባበት አልቻል ማነው ፈለገ መጣ አልቆም ፊቱ ደምረው ቀጠለ ተረባርበን አስጣል ነው። ያ ዲያቆን ስዩም የሚባለውም ደግሞ ልክ እንደዚሁ ተንተናለ እሱንም ተረባርበን አስጣል ነው። እንደውም በእውነት ሊቀ ሊቃውንት ቀለሜ ምን አሉ መሰሎት እና ከእጁ እንደምንም ብላችሁ ብታወጡኝ አይነት ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ምን አሉ? የዲህ በኩሉ ዘመድ ናቸው ማለት ጓደኛ ናቸው። ሊቀ ሊቃውንት ቀለሜ ማለት ነው። ምን አሉ በዚህ ጉዳይ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም
አልዳነም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም። ኦኬ ምን አሉ ሊቀ ሊቃውንቱ? ነው ሰዎች እኔ በሙሉ ስማቸው ልጥራ። ያው ቀለሜ እያለ ሲቀልድበት በራሱ ጓደኛ ላይ ሊቀ ሊቃውንት ቀለም ወርቅ ላይ ሲቀልድ የሚውል ይሄኛው ደብተራ ነው። ይሄኛውን ደብተራ ሄዳችሁ ዲቤቱን ተቀበል ብላችሁ በሉት። ያቺ ጉንጥ አገጩ ላይ ያሳደጋት ጺማለች የማን እንደሚረግፍ እናያለን። ዲቤቱን ተቀበል ጥሪ ያቀርቦልሃል በሉት። አሁን እነ ዘማርያም አቧራ የሚያጨሱት 2 ዓመት ሙሉ ለልደተ ቃል ምላሽ ብዬ እንኳን የሰጠሁትን 2 ዓመት ሙሉ ሰምቶታል። በስቶበት ነው ስራ በስቶበት ነው እስከዛሬ ድረስ ያልመለሰው። ልደተ ቃል እየቧቸረ የተወውን የዲቤት ጥሪ ምን ነው ሰው አልቀበል ብሎ ሲለኔ ያነሳዋለሁ ለምን አላለም? ዲያቆን ስዩም ሲገባበት እየተረባረቡ እየደወሉ አሁን በዲያቆን ስዩምና በዲያቆን ዘማርያም መካከል ምን ልዩነት አለ? ሁለቱም የቤተክርስቲያን ዲያቆን ናቸው። ታስበላናለህ እኮ አሉት ሊቀ ሊቃውንቱ። ስማ አከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት ታስጨርሰናለህ ነው። ተያይዘን ነው የምናልቀው ሚስ ታስጨርሰናለህ ከኤርሚያስ ጋር ዲያቆን ስዩም ሰውየውን አታቆም እኮ ማለት ነው። ተያይዘን ነው የምናልቀው። ታስጨርሰናለህ፣ ታስፈጀናለህ፣ አርፈ ተቀመጥ እያሉት እኮ ከቀጥሎ ሲያሏት ቃል እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። እንዳታስበላን ተያይዘን እናልቃለን። ኤርሚያስ ጋር እንትና እንደዚህ አታድርግ፣ ታስበላናለህ። ወይት ምንድን ነው የተፈለገው? እኔ ከ5 ቀን በፊት ጥሪ ያቀረብኩለት ይሄኛውን ደብተራ ነው የምፈልገው። እንደ ሴት ወይዘሮ ቁጭ ብሎ ቲክቶክ ላይ ስምን ያለ ስም እየጠሩ ዲስሪስፔክት ሲያደርግ የሚውል አገጩ አካባቢ የበቀለ ጺም አለ። በእውቀት እኔ ጋር ይምጣ፣ ተላጭቶ ትሄዳል ወይ ከላው ላይ ይረግፍለታል። በእውቀት ማለት ነው። የሚመጥነው ንግግር እንደዚህ ስለሆነ ነው የምናገረው። ወንድሞች እናቶች፣ ቀስ ማነው ዘማርያም ዘለቀ አክብሮ ነው የጠራኝ። እግዚአብሔር ይስጠው። ወረፋ ይጠብቁ። ዘማርያም አይንቀዥቀዡ። ለምን የቺ አሁኗን ጥሪ ማቅረብ የኔን ጥሪ ለማስረሳት ነው አይደል? አሁን አይታችኋል። የነሱ መጡና በሙሉ ጥሪ ተቀበላሉ። ቀሲስ ዲበክ ሁሉ በገባበት የኛዎቹ ሄዳችሁ ጥሪ ተቀበል ምናምን ነገር ብላችኋል አላላችሁም? ዳር የያዙ ይሄን ደብተራ እያንዳንዱን ተራ በተራ ነው ልክ የምናስገባው ማለት ነው። ልክ የምናስገባው። ስለዚህ አሁን አትወራጩ። ዘማርያም ዘለቀ የዲቤት ጥሪህን ሰምቻለሁኝ። ወንድሞችህ ቋንጣ አድርገውት ልደተ ቃል ለልደተ ቃል እንኳን ማለት ነው የዛሬ 2 ዓመት 2013 ላይ 2023 ላይ ሶሪ ይቅርታ 2023 ላይ እዚህ ጋር ጥሪ አቅርቦልኝ ለጥሪው ምላሽ የሰጠሁበት ቪዲዮ እዚህ ጋር 2023 ይላል። ነገረ መስቀሉ ማለት ነው። ይህንን የዲቤት ምላሽና ዘማርያም ማነው ልደተ ቃል ያቀረበልኝ ነገረ መስቀሉ ላይ የዲቤት ጥሪ ሰምተዋል። አልሰማውም ብላ አትልም ዘማርያም። አይ በዚህ 2 ዓመት ውስጥ እየተዘጋጀው ነው ብለህ ካልክ ወረፋ ጠብቅ፣ አትንቀጭቀጭ። ያው ብቀበልህ አባቶችህ እንደነደምረው እንደነ ዲያቆን ስዩም አትቀበል ብለው ሊረባርቡ ታስበላናለህ ብለው ሊሉ ነው። አትንቀጭቀጩ። አሁን ገብቶኛል። ልትሰሩ የፈለጋችሁትን ፖለቲካ በደንብ ገብቶኛል። አትንቀጭቀጩ። ወረፋ ጠብቅ። ኦኬ፣ ወረፋ ጠብቅ። አሁን ማንን ነው ማስመለጥ የፈለገው?
ዘማሪያም ማን ነው ማስመለጥ የፈለገው? እስኪ ማን ነው ማስመለጥ የፈለገው ዘማሪያም? እኔ ለማን ነበር ከ5 ቀን በፊት ዲቤት ጥሪ ያቀረብኩት? ወንድሞች እናቶቼ ለማስመለጥ የፈለገውማ ደበኩሉን ለማስመለጥ ፈልገው ነው። ማን ነው ማስመለጥ የታወቀ ፖለቲካ ያ ቴንክ ዩ ቤኪዬ። ማን ነው ታች ያላችሁ በሙሉ ጻፉ የምታውቁ። ዘማሪያም ይሄንን ጥሪ አሁን ያቀረበው ማንን ለማስመለጥ ፈልጎ ነው? ቀሲስ ዲበኩሉን ማለት ነው። እኔ እስከ ዛሬ እንደውም ለካህናት ጥሪ ያቀረብኩት ለመምህራን ነበር ያቀረብኩት። አይቴ ለካህናት አንዴ ዝም ብዬ እንደዚህ ቪዲዮ ኦፊሻል ባልሰራም ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ለመምህር ዘበና አቅርቤያለሁ። ለምህረት አብ አቅርቤያለሁ። ለመምህር ታሪኩ አቅርቤያለሁ። መለሱልኝ። በዚህ 10 ዓመት ውስጥ ከኔ ጋር የነበራችሁ ሰዎች እህትዬ ተናገሪ። አንቺ ጸጊ ማይክ ክፈችና ተናገሪ። ጸጊ ያለሽ ዞር ብዬ ነበረ አለው። ዞር ብዬ ነበር አልሰማሁም። በእነዚህ ፌስቡክ ላይ በነበርኩበት ሰዓት ላይ ለዘበነ ጥሪ ሳቀርብ ታውቂያለሽ? አዎ እንዴ ለነ መምህር ታሪኩ፣ ለነ መምህር ምህረት አብ አሰፋ፣ ለነ ቀሲስ ተስፋዬ መቆያ፣ ለነ መምህር አቡኑ ጥሪ ሳቀርብ ታውቂያለሽ? ትልልቅ የቤተክርስቲያን ለሁሉም መልስ መለሱልኝ። አልመለሱም። ማፈሪያ ትውልድ እዚህ ኤርሚ አይመጡም። እኔ የዛ የምክር ፕሮግራም ሙሉውን ተከታትያለሁ። ታስበላናለህ ያሉበት ቀለመ ወርቅ ማለት ነው። ሊቀ ሊቃውንት ቀለመ ወርቅ መዓት ነበሩ። ልጁን እንዳይቀርብ በቃ ሞራሉን ነው የነኩት። እንዳውም ደጅ ጥናት አድርግ ነው ያሉት። በደጅ ይጠናል መሰለኝ በእንትን ምንድነው በድቁና ዓለም ውስጥ ብቻ የሆነ ነገር ቤት ይጠናል፣ ደጅ ይጠናል። እና እዚህ ቲክቶክ ላይም ደጅ ይጠናል አሉት። በቃ መጀመሪያ ደጅ አጥና፣ በየቤቶች እየገባህ ስማ። እና ሁሉም ነበሩ፣ አይቀርቡም። ለማንኛውም ቤቱ እንደውም የዲበኩሉ ቤት ነበር የዛን ቀን ማለት ነው። ሆስቱ ዲበኩሉ ነበረ። እና አይቀርቡልህም፣ ዝም ብለው ነው ያቀረቡት። ኦኬ ቴንክ ዩ። ስለዚህ ልብ በሉ። ይህን ተናግሬ ለሌሎችም እድል ስጥ። ጥሪው ጥሩ ነበር። እኔ ከ5 ቀን በፊት ግን ያቀረብኩት ጥሪ ያለ ይመልሱ አስመልጠኝ የሚባል ነው የሚሆነው። ዲበኩሉ አንተ ሰውን ዲስሪስፔክት አድርገህ እንደማውራት አይደለም። የአባቶቼ የአብርሃምና የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር ጥሪውን ተቀብለህ እነ ዶክተር ዘበነ ውድቅ ያደረጉትን አንወያይበትም ብለው ያሉትን ራሱ ተናግሯል። ዶክተር ዘበነ ለእኔ መልስ የመለሰልኝ ማለት ነው። ተጠይቆ ለምን ጥሪውን አትቀበልም ተብሎ ተጠይቆ፣ እንደውም በወቅቱ እስራኤል ስለ ኢየሩሳሌም ሁሉ የተናገረውን ኤርሚያስ የሚባል ከእስራኤል ሀገር ሆኖ ሰው የሚልክ እዚህ አለ እያለ ሲናገር የነበረውን ቪዲዮ ከዚህ በፊት አሳይቻቸዋለሁ። ከፈለግንም ማሳየት እንችላለን። ድጋሚ ስሜን ጠርቶ ጠያቂው መምህር ዘበነን ጠይቆት አልቀርብም ብሏል። ምህረት አብ አልተሳሳትንም ብሎ ባለው የታቦቱ ትምህርት ላይ ጥሪ አቅርቤለት አልመጣም። መምህር ታሪኩ አበራ ለንደን ነው ያለው። እንግዲህ ታዋቂዎቹን እንጠራለን። ጥሪ አቅርቤለት አልመጣም። መምህር ተስፋዬ መቆያ ጥሪ አቅርቤለት አልመጣም። መምህር አቡኑ ጥሪ አቅርቤለት አልመጣም። አክሊለ ጥሪ አቅርቦልኝ በታቦት ጉዳይ እና እሺ ተቀብያለሁ ብዬ ስለው የብሉይ ኪዳኑን ታቦት አይመለከተኝም አለ። ለምን አክሱም መጥቶ ህዳር 21 ቀን የሚያከብሩትን አይመለከተኝም አለ። ላሻላ አኬም በልጥ ነው። አልመጣም። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ከዛስ በሙሉ በመጽሐፍ ቅዱስም በመጽሐፍታችሁም በታሪካችሁም ነው የመስቀሉን አመጣጥ ታሪክ በሚናገረው ቤተክርስቲያኒቱ በጻፈችው ቅዱስ ነው ብላ በምትለው በድርሳነ መስቀሉ ላይ ሁሉ ጭምር እንደምናወራው አለ። አልፈልግም አለ። ሰረዘ። አልመጣም። ማን ነው አትናቴዎስ ጠራኝ፣ ተቀበልኩት። መጣ። ያው ወጥ በወጥ አደረገኛ። አላያችሁትም?
ልብ ያለው ፕሮቴስታንት እያለ መጣ። ያው በቃ ልቡ እዛ ታየ ማለት ነው። የኔም የሱም ኦኬ። ከዛ የ20 ዓመቱ ፓስተር ደምረው ጥሪ ያቀረበልኝ ተረባርበው አስጣሉት። ተረባርበው ካስጣሉት አንዱ ይሄው ዘማርያም ዘለቀ ነው። በዚያን ቀን ጥሪ አቅርቦልኝ ጠሪው ቤት መገኘት ሲገባው እኔ ስገኝ እሱ ግን ደምረውን ቤት ክፈት ብሎት ይሄው ዘማርያም ማለት ነው ቤት ክፈት ህዝቡ እዛ እንዳሄድ ብሎ በሚል መግለጫ ሲሰጥ ነበር ነገረ ማርያም ላይ ማለት ነው። እጅግር የሌለው ታሪክ። ለምን እኔ ጋር መጥቶ አያወራም ነበር? አይመጣም። አሁን ከ5 ቀን በፊት ለቀሲስ ዲበኩሉ እኔ ዲስርስፔክት አድርጌው አላወራም። ለቀሲስ ዲበኩሉ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የነበረው የዳዊት ስርወ መንግስት እና የቃል ኪዳኑ ታቦት የእስራኤል ቃል ኪዳኑ ታቦት ኢትዮጵያ መጥቶ አክሱም ተቀምጧል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያለ እራሱ እንደ ካህን በማህሌት የሚጸነጸን ወረብ የሚወረብ ክብረ በዓል የሚደረግለት አለ። እሱን ታቦትና እናም ቀሲስ ዲበኩሉ የሚቀድስበት የኢትዮጵያ ኦርቶዶክስ ታሪክሳን ጃልሜዳ ላይ ተሸክሞት የሚወጣው ታቦትን እሱን እውነት አድርግልኝ እና በዚህ ጉዳይ ዲቤት ጥሪ አቅርቤልሃለሁ ብዬ ከ5 ቀን በፊት ጥሪ ያቀረብኩኝ እና እችን ፖለቲካ ልንገርህ፣ ዘማርያም እና ዲበኩሉ ይደዋወላሉ። አባትና ልጅ ስለሆነ በመንፈሳዊም ማለት ነው። እናስ ያው እንግዲህ ሰው እንደዚህ ብሎ ጥሪ ያቀርቦልኛል። ለምን አንተ አንዱ ነገር ላይ እንኳን እንደምንም ብለህ ከእጁ አታስመልጠኝም? ያው ባለፈው ከሊቃውንት ቀለሜ ጋር ቁጭ ብለን እሳቸውም እንዳሉት እንዳታስበሉን እያልን ለስዩም ነገር ነዋል። ታስበላናል፣ ተያይዘን ነው የምናልቀው ብዬ ሁሉ ያኛውን ዲያቆን ገስጸኑ እሱን አስፈራርተን እንትን ብለነዋል። እና አሁን ይሄ እሱ ታቦት ብሎ ለእኔ ጥሪ ያቅርቦልኛል። አንተ የኛውን ሽፍት አስደርገው ዳይቨርት አስደርግና ነገረ መስቀሉ ብለህ በል። ያው በእርግጥ ጥሪ ያቀረበው ልደተ ቃል ቢሆንም ከ2 ዓመት በፊት 2 ዓመት ሙሉ ታግሶ ነበር ኤርሚያስ። በእርግጥ እኛው ጋር ነው ትንሽ ክፍተት ያለው ችግር ያለው እኛ ጋር ነው። እና አንተ አሁን ክፍተቱን ሙላው እና እኔንም ከዚህ ከሰውዬ እጅ አስጠለኝ እና አንተ የሆነ ነገር ዲቤት ጥሪ ያቅርብለት ነው። ዘማርያም ተበልተሃል ብራዘር። ሊቀ ሊቃውንት ቀለሜ እንዳሉህ ተበልታችኋል። ተያይዛችሁ ማለቃችሁ ነው እና ወረፋ ጠብቅ። በጸሐፊ በኩል አስገባና ታዲያ ምን ልበል? በዚህ 10 ዓመት ውስጥ ስለ ታቦትና ስለ መስቀል እዚህ እንኳን ቲክቶክ ላይ ከመጣው 4 ዓመት ሙሉ እንኳን ጮክ ያለሁኝ ስላልሰማ ነው። ቢዚ ሆነ ነው አይደል? ዘማርያምዬ ለጤናሽ አይደለም ያንቀዠቀዠሽ ይላል የአገሬ ገበሬ። ወረፋ የያዙ ዲያቆንዬ እዚህ ለአባትህ የቀረበ ጥሪ አለ። ልጅየው ፍሪ አይበል። አባት እያለ ልጅ ሲሯሯጥ ጥሩ አይደለም እና አባቶችን አክብሩ። ይልቅ ቀሲስ ዲበኩሉን አበረታቱ። ጦፌ ቆመች ብላችሁ በሉት። የታሪክም ምሁር እንደመሆናቸው መጠን አይ ቲንክ ኦክስፎርድ ይመስለኛል የተማሩት እንደዛ አጥንቻለሁ ሲሉ ነበር። የኢትዮጵያ ታሪክ በተለይ የሶሎሞን ዳይናስቲን ማለት ነው። እንደዚሁም ስለ እስራኤል ነገስታት ሁሉ እሳቸው በጣም የጠለቀ እውቀት አላቸው። የይሁዳ ነገስታትና የእስራኤል ነገስታት ሲተነትኑት በጣም መቼም እጅ ነው የሚያስደበው። እና ቀሲስዬ ጥሪ መልሱልኝና ቴዲ አዋሳ ቤት እንገናኝ። ገብቶኛል። እኔ አሁን ኦኬ በደንብ ነው የገባኝ። የዘማርያም ጥሪ ዲበኩሉን ለማስመለጥ ነው። እና ፕሊስ ኡቲ ቤት ግቡና ወይ ለታቦቱ ያቀረብኩትን ዲበኩሉን አንሳው በሉ። የምን መደራረብ ነው? ቀስ ብዬ ነው ዶሴ ይህንም አይልህ እና እነኚህ ሁሉ ስማቸውን የጠራሁት ድጋሚ እጠራለሁ። ለዶክተር ዘበነ ለማ ጥሪ አቅርቤያለሁ በዚህ 10 ዓመት ውስጥ። ኦኬ ልብ በል። ያው አንድ የሚሯሯጥ ቲክቶክ ላይ የሚሯሯጥ ዲያቆን ወይ እንትን አይደለም ያለው፣ ለመምህር ዘበነ ማለት ነው። አልመጣም
ለመምህር ተስፋዬ መቆያ አቅርቤያለሁ፣ አልመጣም። ለመምህር ታሪኩ አበራ አቅርቤያለሁኝ፣ አልመጣም። ለመምህር መስፍን አቅርቤያለሁ፣ የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ አልመጣም። ለመምህር አቡኑ አቅርቤያለሁ፣ አልመጣም። አልመጡም። ከዛስ ከፌስቡክ ወደ ቲክታክ ስመጣ አኬ በቃል ኪዳኑ ታቦት ላይ ጥሪ ያቀረበልኝ ተቀበልኩት። የብሉይ ኪዳንም የአዲስ ኪዳን ነው መወያይ አልኩት። የብሉይ ኪዳኑ አልወያይም አለ። ለምን? ኢትዮጵያ አምጥተናል ብላ የለ እንዴ? ቤተክርስቲያኒቱ አክሱም ነው ያለው ብላችሁን የለ እንዴ? ሰው አያዩም ብላችሁን የለ እንዴ? ለምን ነው የማትወያይበት? ሰው ባያይም የግድ ታቦቱን አሳየም ብያለን። የመጣበትን ታሪክ እውነት አድርገው እሱንም ጭምር ብዬ ስል ነገርን ከስሩ ነው። በፍጹም አለ አክሊለ ሞቼ እገኛለሁ እታረዳታለሁ እንጂ አላደርገውም አለ። እናስ ራሱ ጥሪ ያቀረበ ራሱ አፈረሰው ማለት ነው። ከዛስ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበ በእልልታ በጭብጨባ ተቀበልኩት። የዛሬ 2 ዓመት እሺ፣ ሙሉን ታሪክ ነው የምናወራው ስል በፍጹም ትገለኛለህ እንጂ እንደዛማ አይደረግም አለ። እሺ ራሱ ጥሪ አቀረበ፣ ራሱ ፈራ። ሉክ እዩ እስካሁን ድረስ ምለው ቅድም ከጠራቸው መምህራን ጀምሮ እነዛ እኔ ነኝ ጥሪ ያደረኩላቸው አልመጡም። እነዚህ ግን ሁለቱ ጥሪ ያቀረቡ አኬና ልደተ ቃል እንደ ወንዶቹ ማለት ነው። እና የጠሩትን ጥሪ ሰረዙት ማለት ነው። ከዚህ በኋላ እንደውም ከዚህ በኋላ በዚህ ጉዳይ እንወያይ ብለው ቢሉ ራሱ እንኳን አልቀበላቸውም። እነሱን በጣም ብዙ ጊዜ ለምኛቸዋለሁ። ኦኬ ወድቅ አደረጉ። ከዛስ አትናቴዎስ ገባበት፣ ተቀበልኩት፣ ተገናኘን፣ የሆነው ሆነ። አይታቸዋል። ደምረው የ2 ዓመት ፓስተር ብሎ ራሱ ዘማርያም ዘለቀ ቦሌ መድኃኔዓለም ካቴድራል አውደ ምሕረት ላይ ቁጭ ብሎ ዋሽ ብሎት የ2 ዓመት ፓስተር የ20 ዓመት ፓስተር ነኝ ብሎ ያለው ሰውዬ ጥሪ ሲያቀርብልኝ ተቀበልኩት። ተቀብየውን የሲሳይ ቤት ስገኝ ዘማርያም ደምረው ቤት ተገኝቶ በዛኑ ቅጽበት ላይቭ እንዲከፈት አድረገውና እዛ ያለው ህዝብ በትኑት ብሎ አክሊለ ለብቻው ከፈተ፣ እንትናም ለብቻው ከፈተ። በዛን ቀን ማለት ሶስት ላይቭ ከፈቱ። ምክንያቱም እዛ ብዙ ህዝብ ተሰብስቧል ሲሶ ጋር እና ኤርሚያስ ሊናገረው ነገር መስቀሉ ላይ እናስ ህዝቡን እንበት ነው ብለው እንበት ነው እስራቸው ሰዎች አሉ እንበት ነው አያውቁም። እነሱ ኪሳቸው ስንት ጨላ እንኳን እንዳለ ልናቅ እንችላለን ከተፈለገ ካለን መረጃ አኳያ ማለት ነው። እንበት ነው ህዝቡን አለ። ዘማርያም ዘለቀ እዛ ይለፈልፍ ነበር ደምረው ቤት ገብቶ ነገረ ማርያም ላይ ነገረ ማርያም ለምን ሲሳይ ቤት መጥቶ መልስ አይሰጥም? እሱ እንደ ዲያቆን ደምረው ካልሆነለት ለምን አይገባበትም ነበር? ያውቃላ የሚወርድበትን መዓት ያውቃል። በደንብ ነው የሚያውቀው። በደንብ አልኩ፣ በደንብ ደጀ ሰላም ገብቶ ጠላ እንደመጠጣት አይደለም። እና በዛ የዛን ቀን እንደዛ አደረገ። ኦኬ ከዛ ስዩም ገባበት። ስዩም ሲገባ ስዩምን ተረባርበው አዳሉት። ተረባርበው አስጣሉኝ አለ። ታስበላራለህ አሉት ሊቀ ሊቃውንቱ። ያው ተያይዘን ማለቃችን ነው እንዳትገባ ጥሪው እንዳትቀበል አሉት። ኦኬ አሁንም አልሆነም። እሱኛውንም አስጣሉት። 2 ጊዜ እኮ አስደግፏት ሄደ እንደሚባል አስደግፈውኝ እኮ ጥሪ አቅርበውልኝ በቀጠሮ ጊዜ እኔ ቦታው ስገኝ እነሱ ግን በርብርብ አስጣሉት። አንዱ የተረባረበበት እነ ኢዮብ ዘሚካኤል እነ ዘማርያም እየደወሉ በውስጥ ለስዩም እንዳትቀበል እነ መዝሙር ያሬድ ተበልታችኋል ብራዘር፣ እናንተው ቤት ነው ያደኩትኝ። የተንኮል አካሄዳችሁን ሁሉ ጭምር ነው የማውቀው ብራዘር። ማንም ጴንጤ አሁን መተህ እንደዚህ ብላችሁ እንዳትሉ እሺ። ማንም እኔ ጋር ለመጣላት ካልፈልጋችሁ በስተቀር ኦኬ። እንዳትቀበለው ብለው ዲያቆን ስዩምን አስቀሩት። ራሱ ተናገረ። ተረባርበውብኝ ተወው ብለው አሉኝ አለ። ኦኬ ስዩም አለፈ። ስዩም ሲያልፍ ለቀሲስ ዲበኩሉ የቃል ኪዳኑ ታቦት ላይ አኬ ለእኔ ያቀረበልኝን እኔ መልሼ ለዲበኩሉ አቅርቤለታለሁ። ቀለሜ ሲላደ እንደሚውለው ይሄ ደብተራው ማለት ነው። አበረታቱት። ወፌ ቆመች፣ አባታችን ይግቡበት በሏቸው እንጂ ቄሶቹ ምን ነው ቄሶቹ ዳር ሆነው ዲቤት በተደረገበት እየገቡ አስተያየት ሰጪና ቡራኬ ባራኪ ብቻው ለምን ሆነ? ደብተራው ዲበኩሉ ግባበት እንጂ ይግቡበትና ሜዳው ላይ እኔና እርሶ እንገናኝ። የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ባላችሁትና ያው ከታቦት ቢለዩ ዓመት የማይቆዩ እንደሚባል አይነት ነገር እናድርገው። ከልጅ ልጅ ቢለዩ እንደሚለው ማለት ነው።
በእናንተ ታቦት ላይ ብቻ አውርታችሁ ያኛውን ታቦት ለምን ተወውታላችሁ? በሁለቱም ታቦት ነው የምናወራው። ኢትዮጵያ ስለመምጣቱም እውነት ያረጉታል እኔ ፊት ቀርበው ይህም እርሶ ይዘውት የሚወጡትን መጽሐፍ ቅዱሳዊ መሆኑና ሐዋርያዊ ትምህርት መሆኑ እሱንም እውነት ያረጉታል ማለት ነው። ይህንን ከ5 ቀን በፊት ጥሪ ሳቀርብ አሁን ለእሱ ምንም አይነት መልስ እስካሁን ድረስ አልተሰጠኝም። ከቀሲስ በኩል አይታችሁ ከሆነ አሁን ዘማርያም ከ6 ሰዓት ነው ከ7 ሰዓት በፊት በተኛሁበት ጥሪ ያቀረበልኝ ጥሩ ነበረ። ይሄ ትንሽ ቀደም ብሎ ቢል ኖሮ ወረፋ ያዝ ለቄሱ ጥሪ አቅርቤ ያለሁኝ እና ያው ፈራርሶባችኋል ብዙ ነገር ማለት ነው። ታስበላናለህ እኮ አሉ ሊቀ ሊቃውንት ቀለመወርቅ እንኳን ሊቀ ሊቃውንቱ እንኳን አልደፈሩትም። ታስበላናለህ ታስበላናለህ የሊቀ ሊቃውንት ቀለመወርቅ አብረን ተያይዘን ማለቃችን ነው እና ማን ለማስጣ እንደሆነ ይገባኛል። ወረፋ ያዝ። በዚሁ ዲቤት በዚሁ ጉዳይ ላይ ስንት ዓመት ጥሪ ሳቀርብ ሳሰማው ቀርታ አይደለም። ዘማርያም ማነው ልደተ ቃል 2 ዓመት ሙሉ ቋንጣ አድርጎ ያስቀረው ላይ ለምን አልገባህበትም ነበር? ቅድማውን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያለ ወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሐሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሐሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። ድንግል ማርያም አማላጅነት ኦኬ። እንግዲህ ይህንን ያሉት ዓለም አልዳነም። ደግሜ ላለው ነው። ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ከሊቃውንቱ ጋር እየዋለ ታስበላናለህ እያለው ነው። ሊቀ ሊቃውንቱ ቀለመወርቅ ዲያቆን ስዩምን ከኛ ጋር ነው የምትውለው። ቢሆንም ግን ታስበላናለህ፣ አትግባ። ተያይዘን ማለቃችን ነው። እና እንዳታስጨርሰን ኤርሚያስ ፊት እንዳትሄድ
እኔ አሁን ባልከፋ ለዲበኩሉ ጥሪ ሳቀርብ ይሄኛው ተደርቦ መምጣቱ ማለት ነው። ስለዚህ አንድ ጌታ ኢየሱስ ምስክር ነው። አሁን በፖለቲካ ጨዋታ ነው የሆነ ታሪክ ለመስራት የሚፈልጉት። እንደዛ ደግሞ በጣም ተታላችኋል ኦርቶዶክሳውያን፣ በጣም ተታላችኋል። እንኳን እናንተ አይደላችሁም አገር ጴንጤ ቢጮህ ከዚህ በኋላ የክፋት አካሄዳችሁን ስለማቀው እኔ ራሴ ብቻ ነኝ ጥሪውንም ለመቀበልም ውድቅም ለማድረግ የምወስነው እኔ ብቻ ነኝ። ማንም ጴንጤ አይወስንልኝም። እንዴት አብሬ እዛ ቤት ስላደኩኝ የተንኮል አካሄዳችሁን አሁን ገብቶኛል። ስለዚህ ወረፋ ጠብቅ። ወረፋው በስንት ዓመት ይደርሰኛል? በ5 በ10 በ20 ወራትም ሊሆን ይችላል፣ ቀንም ሊሆን ይችላል፣ ዓመትም ሊሆን ይችላል። ይዶን ነው። ጠብቅ ወረፋ። አዎ በዚህ መካከል ተብሰልሰሩ። ምዕመኑ እየመጣ ለሚጠይቃችሁ ጥያቄ መልስ ስጥ። ዘማርያም ምዕመኑ አውደ ምሕረት ላይ በቆምክ ጊዜ ሁሉ ጥያቄ በጥያቄ እያደረጓችሁ ነው። መልስ መልሱ። የጥያቄ መዓት ናዳ ለአንተም ለዲያቆን ያረጋል አበጋዝ፣ ለነ መጋቢ አዲስ እሸቱ፣ ለነ ሊቀ ሊቃውንት አባ ገብረ ኪዳን፣ ለነ ዲያቆን ሄኖክ ኃይሌ እዚህ እኛ የምናነሳውን ህዝቡ እየጠየቃችሁን አውደ ምሕረት ላይ በስመ አብ ወወልድ ብለህ የምትጀምርበት እዛ መልስ ስጥ። በመጀመሪያ እዛ ለዲቤቱ ያደርሳል ማለት ነው። ሳሰማ ቀርታ አይደለም። 2 ዓመት ሙሉ እንኳን ልደተ ቃል ጋራ በዚህ በነገረ መስቀሉ ድቤት ጥሪ አቅርቦልኝ ተቀብየው ቋንጣ ያሰረገው የት ነበርክ? ለምን አልተቀበልከውም ነበር? እሱ ወንድምህ አቅቶት ሲውተረተር አንዴ ጠርቻለሁ ግን በዚህኛው ላይ አትንካብኝ፣ በዚህኛው ላይ ንካብኝ ብሎ እያለ መውጫ መግቢያ አጥቶት ላበላብ ሲሆን ማለት ነው። ለምንድን ነው ለዲበኩሉ ጥሪ ሳቀርብ አንተ ከች ያልከው? ብራዘርዬ ልታስመልጥ ቄሱን ነቄ ብዬብሃለሁ። እና አርፈ ተቀመጥ። ጠሪ አክባሪ ቢሆንም ቤታችሁ የጎባውን ጉድ የምትተረማመሱትን መተረማመስ ጨርሱ። ብዙ ቁስለኛ አለ። አሳክሙ፣ ተካከሙ። ይሄን እላለሁ። ጸጋ ይብዛላችሁ። ስለዚህ የዲበኩሉን ለማሸሽ ነው። ኦኬ፣ ዲበኩሉን ለማሸሽ ነው። ማንም ሰው እኔ እንደዚህ ኤርሚያስ እንደዚህ ነው ብሎ በተለይ ከአንዳንድ ወገኖችም ጋር ማልስማማበት ጉዳይ ይሄ ነው። ጣቴን የምጠባ ሕፃን ልጅ ስለ አይደለው እኔ ነኝ ራሱ የማረገው እና ዲበኩሉን ጥሪውን ተቀበል በሉት። በታቦቱ ጉዳይ ምን የታቦቱን ጉዳይ አልደፍርሃሉ ሲወያዩ ዲቤት ገጥሞ አይተህ ታውቃለህ? አይታችኋል ነው ሙችናቶቼ። ታቦታቱ ጽላቱ ጃልሜዳ ላይ ወጡ ምናምን ነገር ብለው ይላሉ እንጂ ሲናገሩበት ሰምተህ ታውቃለህ? ዲቤት ሲቀበሉበት ሰምተህ ታውቃለህ? በሰለሞን ዘመን መንግስት ኢትዮጵያ መጣ ተብሎ የተባለውን ታቦት ለምን ቀርበው እውነት አያደርጉትም? እኔ ፊት ስለዚህ አሁን ዲያቆናቱ ሳይሆን እኔ ካህናቱ ጋር ካህናቱ ያው ከታቦታቱ ጋር ውሎ ስላላቸው ይሄንን ጥሪ ለዲበኩሉ ከ5 ቀን በፊት አቅርብ ያለው ዲበኩሉ እዚህ እንደምሰማ እርግጠኛ ነኝ። እዛ የጻፍከውን ኮሜንት አንብቤልሃለሁ። እናቅረብና ታቦቱን እውነት አድርገው ተሸክመውም ስለምትወጣው ታቦት ይሁን እንደዚሁ ከእስራኤል ሀገር ወደ ኢትዮጵያ መጥቶ አክሱም ተቀምጧል የተባለውን ታቦት እውነት አድርገው። መጀመሪያ አክሊለ ብዙ ዘመን ተለምኖ አይሆንልኝም ብሏል። በቃ ተወሱ እንግዲህ ምን ስለሆነ ምንም የሚያውቀው ነገር የለም ስለ ታቦት። በሱቲ ተጠቅልሎ ተሸፍኖ ሲወጣ ምንጣፍ እያነጠፈ ወድቆ ከመስገድ ውጭ አኬ ምንም በዚህ ጉዳይ አያርፍም። ያው ጨዋ ነው። ምንጣፍ ሊያነጥፍ ይችላል በታቦታቱ ፊት እየዞረ ማለት እየሄደ ከፊት ቀደም እያለ ሰይ ጎሽ ልጄ ሰይ የተባለ ምንጣፍ ሊያነጥፍ ይችላል። አኬ ምንጣፍ እንደማንጠፍ ግን አይደለም። ታቦቱ ጽላቱ
ሊቃውንቱ አዛውንቱ ቱ ብሎ የሚለው እሱን ካህናቱ ብዬ በሚል በካህናቱ ይዘዋለን። ካህኑ ቀሲስ ዲበኩሉ 5 ቀን ሆኗል፣ መልስ አልመለስክልኝም። በእግዚአብሔር የቃል ኪዳን ታቦት ከእስራኤል ወደ ኢትዮጵያ በመጣው አንድ፣ ሁለተኛም አሁን እጃችሁ ላይ ታቦት አለን ብላችሁ የምትሉትን እሱን ሁለቱን እውነት አድርገው ጥሪዬን ተቀበል። ሌላ ማንም ኦርቶዶክስ ብጮህ አልሰማህም። ራሱ ዘማርያም ብትሆን ማለት ነው። ከነዘበነ ጀምሮ 10 ዓመት ለስንቱ እኮ ጥሪ አቅርቤያለሁ፣ አንድም የመለሰ የለም። አንድ ወንድምነት ብርክ የልካኸው አይደል? ቴሌግራም ላይ ባልሳሳት ዘበነ መጨረሻ ላይ የተናገረው መልስ የሰጠው ኤርሚያስ የሚባል አለ ከእስራኤል ሀገር ብሎ ያለው ልካዋል። ያ አንተን በስናይፐር ቴሌግራም ላይ አለ አይደል? እሱን ላስብ እንዴት። ኦኬ ቴንክ ዩ። ከዛ እሰጣቸዋለሁ ብርኬ። ኦኬ 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 ቴሌግራም ወንምነት ከቻልክ ድጋሚ ላከው። አይ ቲንክ የላከው ይመስለኝ። አይ ልኬዋለሁ እኮ ልላክልህ እንደገና። እሺ ኦኬ አገኘት ልከዋል። ቴንክ ዩ ብራዘር። እሺ ይሄ ለመምህር ዘበነ ጥሪ አቅርቤለት ለምንድነው ጥሪውን የማትቀበለው ብሎ ጥያቄ ጠይቆት ነው። እና ለጥሪው እኔ ጥሪውን ካቀረብኩ በኋላ ጥሪውን የማይቀበልበትን ምክንያት ሲናገር ዘበነ በጣም ብዙ ነገሮችን ነበር የነካካው። በተለይ በኢየሩሳሌም ጉዳይ፣ በእስራኤል ጉዳይ። ኢየሩሳሌም የኢትዮጵያ ዋና ከተማ ናት፣ የኢትዮጵያ ከተማ ናትና ሳልሳዊ ቴዎድሮስ ሲነሳ ከዚህ ከኢትዮጵያ ተነስቶ ወደ ኢየሩሳሌም ይሄዳልና ያኔ ኢየሩሳሌምን ሁሉ ይመልሳል እያለ ቴዲ ሾ ማነው? ቴዲ ነው፣ ቴዲ ሾ ነው እንዳልሳሳት፣ ጆሲ ሾ ላይ ቀርቦ የተናገረው ላይ ግቡና ስሙት። ታጠቅ ብሎ ፈረስ ካሳ ብሎ ስምህ 40 ይሸበራል ኢየሩሳሌም እያለ የአባቶቹን ተረት እየተረተ በኢየሩሳሌም ጉዳይ ሲናገር እና ያኔ በዚህም ጉዳይ ላይ ሁሉ ሪፍሌክት ያደረኩት ነበር እና በወቅቱ ናና ሞክር ሞሳድ በስናይፐር ነው ብሎ የሚልህ ኢየሩሳሌምን ልትወስድ ወሬ እንደምታወራው የሚቀልህ እንዳይመስል ብዬ ያልኩትን እሷን ብቻ አውጥቶ አገናኟት ማለት ነው። ከዚህ ጋር የዲቤት ጥሪው ውሃ በላው። ሃይማኖትን ትኖርበታል እንጂ አትከራከርበትም ነው ብሎ ያለው እና ያኔ የተናገረውን ስሙት። ጋይድ ወይት መምህር ዘበነ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚባለው አለ። ከእስራኤል ሀገር ብዙ ሰዎችን ማንም ይባላል የሚባለው አለ። ኤርሚያስ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ለበበሩ በደንብ ነው የሚሰማው። የመጀመሪያ ንስሐ ልጁ አይ ቲንክ ትዙ ትመስለኛለች የምትባል እንዴ ከዚህ ሰው ከአባቴ ጋር ዲቤት ልታደርግ ትፈልጋለህ እንዲ አለችኝ። አዎ አልኳት። ፌስቡክ እና ዩቲዩብ ላይ በነበርኩበት ጊዜ ማለት ነው። እና በደንብ የሰማው በደንብ እኮ ነው ያልኩ። እነሱ የማንጎ ፌዴሬሽን ያበጥሩ ነው እና የዲቤት ጥሪ የማይቀበሉት በዚህ 10 ዓመት ውስጥ እኮ አልኩ። እና እንደሚል ስሙት የሚባለው አለ። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ሌላ ቅዱስ ጳውሎስ
ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ከሃዲያን እንዲህ ናቸው። እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ ለምን እንደሆነ አላውቅም፣ ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ቅዱስ ያነበበ ሰው ደግ ነው የሚመኝልኝ አይደል? ምንድን ነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለህ ሲያምር ይቀራል ነው ብሎ የሚል ሄጄ አስመልሳለሁ ብለህ ብትል ልክህን ያሳዩዋል። በስናይፐር አናትህን ብለው ማለት ነው። ሞሳድ የለቀ መስሏል። እንደዚህ አይነት ሰዎች ለሌላ ሲመለሳሉ ወይ አሁን ፖለቲካዊ ዘበነ ዶክተር ዘበነ ቀሲስ ዘበነ በስናይፐር አናትህን ነው ብለው የሚሉ ያልኩትን አሁንም ደግመዋለሁ፣ ሰልሰዋለሁ፣ ፎርዘዋለሁ። ኢየሩሳሌም የኢትዮጵያ ከተማ ናት ብሎ ይሄ ሰውዬ ዋሽቷል። ቆንጆ ውሸት ዋሽቷል። መቼም የውሸት ቆንጆ ካለ በታሪክ ኢየሩሳሌም የኢትዮጵያ ነበረች እና ሶስተኛው ሳልሳዊ ቴዎድሮስ ሲመጣ ሄዶ ኢየሩሳሌምን ያስመልሳል ብሎ ሲል እንዲቀላል መስሎህ ሞክር፣ ሂድና በስናይፐር ሞሳድ አናትን ነው የሚል ብያለሁ። እውነቴን እኮ ነው። አሁንም ደግሞ አለው እዚህ ላይ ቆሜ እስኪ ሂዱና ኢትዮጵያውያን ወገኖቼ ኢየሩሳሌም የኛ ነች ብለህ የዘበነን ትምህርት ሰምተህ ሃሌሉያም ብለህ ወላዲተ አምላክ ትረዳናለችም ብለህ ሂድና ሞክረው እስራኤልን እንደነ ሂዝባላ እንደነ ሐማስ ወደ ጉድጓድ ትልካለች ማለት ነው። እሱ ማለት ነው። እኔ እኮ ደግ ሐሳቢ እኮ ነው ብራዘር። ኧረ ተው እያልኩ እኮ ነው። ተው አንቀዥቅዥህ። ኢየሩሳሌም የምትባል ጆሲ ሾው ላይ ቀርቦ የኢትዮጵያ ግዛት ናት ብሎ ስላለ ማለት ነው። ሳልሳዊ ቴዎድሮስ ያስመልሳታል ብሎ አለ። ሪፍሌክስ ሰጥ ለዲቤቱ ጥሪ ምን ነው ምላሽ አልሰጠኝ። እስራኤል ሀገር ቁጭ ብሎ ህዝብ እየላከ እዚህ ይረብሸኛል ብሎ የሚለው በጣም ብዙ ህዝብ ተልቆበታል። አሁን እነማን ናቸው? እነ ዘማርያም ዘለቀም ሆኑ ሌሎቹ እነ ልደተ ቃና ናኬም ሙሉ የተባሉት አልንቅም ብዬ ነው ሰውን አልንቅም ብዬ ነው እንጂ እኮ የተቀበልኩት ዲቤኩል ማን ነው? ዘማርያም አክሊለም ጥሪ ሲያቀርብልኝ ልደተ ቃልም ጥሪ ሲያቀርብልኝ አልንቅም ብዬ ነው እንጂ እኮ የተቀበልኩት። እነሱ እነማን ናቸው? ለትልልቅ መምህራኖቻቸው ሁሉ ነው ጭምር ጥሪ ያቀርቡት የነበረው። የተመለሰው መልስ ግን በኢየሩሳሌም ጉዳይ ላይ በተናገረበት እንዳትደፍረው ሞሳድ በስናይፐር አናትህን ነው ብሎ የሚልህ ነው ያልኩት። ስለዚህ ስሜን እየጠሩ ያያሉ፣ ይሰማሉ። ብራዘርዬ ጳጳሳቱ ሁሉ ጭምር ናቸው የሚሰሙት። እውነቱን ልንገራችሁ፣ እያካበድኩ አይደለም፣ ፓትርያርኩ አይደለም ያልኩት። ጳጳሳቱ ሁሉ ከጳጳሳቱ ሁሉ ጭምር ቲክቶክ ከፍተው በስርዓት ነው የሚያዩት። በስርዓት ነው የሚያዩት። እና አሁን ፖለቲካዊ ያካሄዳቸው ገብቶኛል። ድሮ ነበር እንጂ ልጃችሁን እንደዛ እየፈከረ እንትን እየጎደፈረ ሲመጣ በደጀ ሰላም ጠላ ጥጋብ ወንድ የሆነ እናቱ የወለደችው ጴንጤ እናቱ እኮ ነው ብዬ የምልህ እናቱ ማለት እናቱ የወለደችው እያለ ሲል የነበረ እናቱ የወለደችው ሳይሆን እናቱም የወለደችው አዎ፣ ግን ክርስቶስ በዳግም ልደት የወለደው ምንም ስኮላሮች ለሱ አያስፈልጉ። እዛ ጋር ዳሜጁ ተፈጠረ። እዛ እነደምረው ገቡበት። ቄሶቹ ዝም ሲሉ ምን ይበል ታዲያ? ደምረው እኮ በጣም ሊበረታታ እኮ ነው የሚገባው። እነ መምሬ እንቶኒ ዝም ባሉበት እሱ ገባበት። ተረባርበው አስጣሉ። እሱ ዝም ቢል ሌላኛው ዲያቆን ገባበት። ተረባርበው አስጣሉት። ታስበላናለህ፣ ተያይዘን ማለቃችን ነው ብለው ሊቀ ሊቃውንት ቀለም ወርቅ ተናገሩ። እና ለቀሲስ ዲበኩልን የታቦት ጥሪ አቅርቤ መልስ እየጠበቁ ባለውበት ይሄኛው እዚህ መምጣቱ ቄሱን ለማስመለጥ ነው። ዝም በሉ የወንጌል አማኞች ወንድሞች እናቶች፣ ዝም በሉ። ዝም ማናችሁም እኔም በተመለከተ ጥሪ ለመቀበልም ውድቅ ለማድረግ ማናችሁም መልስ እንዳሰጡ ዝም በሉ። አሁን በደንብ ገብቶኛል። አሁን በደንብ ተግባብተናል። አዎ። ስለዚህ ቀሲስ ዲበኩልን ቆፌ ቆመች አባታችን ይበርቱ ያላችሁ ጥሪውን እንዲቀበሉ ንገሯቸው። ይህን ላለው ጸጋ ይብዛላችሁ። ወንድምነት ብርኬ ከእናንተ ልጀምር። ሰላም በሉ። የምትሉትም ካለ ሪፍሌክት ማድረግ ትችላላችሁ።
በዚህ ጉዳይ ላይ ማለት ነው። ጸጋ ይብዛላችሁ። ቴንክ ዩ። እሺ ኤርሚ ሰላም ልበል እኔ፣ ከዛ ወንድሞች ሰላም ካሉ በኋላ ሀሳብ እናነሳበታለን። ሰላም ብያለሁ። ክርስቲያን ወንድምቶች ገስት ላይ ያላችሁ ጸጊ፣ ቤኪ፣ መሲ፣ ቤካ፣ ፓስተር ወጌ፣ ማኪ፣ ቢና ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኤርሚ ተባረክ። ስለ ትጋት በጌታ ቤት ስላለ ለወንጌሉ ቅናት ጌታ ዘመንን ይባርክ። ተባረኩ። ወዳችኋለሁ ሁላችሁንም። ቢኒ ቀጥል። ወደ ላይ እንደዚህ ሰላም እያላችሁ ቀጥሉ። እሺ ቢኒ፣ ከዛ ፓስተር ወጌ፣ ቤካ፣ መሲ። ቢና አለክ? ቢኒ ያለ አይመስለኝም። ፓስተር ሰላም ሰላም ለእናንተ ይሁን። ኤርሚዬ ሁላችሁም በጌታ በኢየሱስ ክርስቶስ ስም የተወደዳችሁ ሰላም ብያለሁኝ። እንደው ሁሌ መጥራት ብቻ ሳይሆን መጠራትንም ይልመዱ። እንደፈለጉ ሳይሆን እያንዳንዱን ፕሮግራማቸውን እንደፈለጉ ማሟላት ብቻ ሳይሆን በኤርሚን በኩል በዚህም በኩል ያለውን ጥሪ ማክበር አለባቸው። አሁን ኤርሚ ሲናገር ነው ያስተዋልኩት። መጥራት ዲቤት መጥራት እንጂ መጠራት አይፈልጉም እና ባላንስ መሆን ስላለበት በጣም ጥሩ ሀሳብ ነው። መጀመሪያ ያሉትን ጥሪዎች በሙሉ እንግዲህ አስቡት እና የቅርቡን ደግሞ ቀሲስ ዲበኩሉንም አስቡት እና በጣም ነው የሚገርመው። ብቻ ተባረክ ኤርሚዬ፣ በጣም በማስተዋል ነው ነገሮችን ያቀረብከው። ሰላም ለእናንተ ይሁን። ላይም ታችም ያላችሁ ቤካ ያለ ቢኒ ያለ ሰላም በልና ቀጥል። ቢና ያለ አልመሰለኝም። ቢኒቴን ኦኬ ወይ ችግር የለውም። እሺ እንዴት አንተ ቀጥልና ከዛ እሺ ዋንዳ ወረደኛ አላውቅም፣ ወይ ኔትወርክ ይሆናል መሰለኝ እንትን እያልኩ ሰላም ኤርሚ እኔ ወረድኩ አለ አልመሰለኝም። ስንጠራ ሳትመልስ ጋር እኔ ነኝ ድሮፍ። እሺ ተቀብያለሁ፣ ይቅርታውን። እሺ ሁላችሁንም ሰላም ብያለሁ። በዚህ ያላችሁ ኤርሚ፣ ቤኪ፣ ጸገይ፣ ቤካ፣ መስዬ፣ ቢኒያም፣ ወጋየውና ብሩክ እንዲሁም ታች ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ዳጊን ሸኝቼ እንደመጣው ልክ ሸኝቼው እንደመጣው ቲክቶኬን ስገባ የዘማርያምን ጥሪ አየው ማለት ነው። እንዴ ሌላ ጥብስ ምናምን ብዬ እያየው እያለ አሁን ደግሞ ኤርሚ ሲያብራራው በቃ በጣም እየታዘብኩ ነበር ማለት ነው። ሰው ምናልባት ኤርሚ ብዙዎችን ሄዶባቸዋል። ሌላው ከተደረገው ጥሪ አንድ የረሱት ወይም ደግሞ ያልተቀበሉት ጥሪ ደግሞ አለ እና 6-1 ገስት ሙሉ 6 ተወያዮች ሆናችሁ ኤርሚ ብቻውን የሚል ጥሪ አድርገናል። እሱንም ጥሪ የዘነጉት ይመስለኛል እና በእርግጥ ይሄ ጥሪ ለምን መጣ የሚለውን ሀሳብ ያው ኤርሚ በደንብ ሄዶበታል፣ የዘማርያም ማለት ነው እና ዘማርያም እስከዛሬ የተደረጉትን ጥሪዎች ሳይቀበል ይሄን ለምን መቀበል ፈለገ? አይ ቲንክ ቲክቶኩን ወይም ደግሞ ይሄ ሚዲያውን በሆነ መልኩ ሃይማኖታዊ ያደረጉት ይመስለኛል። የሆነ ኦርቶዶክሳዊ ነገር እንዲይዝ አድርገውታል። እንትኑን ፕላትፎርሙን ወይ ደግሞ የሚዲያውን አክሰስ ማለት ነው። እሱን የምለው በምክንያት ነው። እዚህ እየመጡ ጥሪውን ተቀበል ብለው ከታች በጣም ዘሞስት ሴንት እያለ የሚጽፈው በመቶዎች የሚቆጠር ኮመንት እያየን ነው፣ ተደራራቢ እያደረጉ ማለት ነው። እና የሆነ ቀደም እንደተባለው የሆነ ሞኞች ወይ ደግሞ ፋሮች ያደርጉናል። እኛ ክፎች አይደለንም እንጂ ፋሮች ግን አይደለንም። ክፎች አይደለንም፣ ፋሮችም ደግሞ አይደለንም። ዊ ኖ ኤቭሪቲንግ ምን እንደፈለጉ ማለት ነው። እና
እንዳለው ኤርሚ እጅና ጓንት ሆነው ነው የሚሰሩት። ዘማርያም፣ ቀሲስ ዲበኩሉ፣ መዝሙረ ያሬድና ታላቁ ጅብሪል ማለት ያው ከዚህ በፊትም ስማቸውን አንስተው ቀሲስ ዲበኩሉ እነዚህ ወጣቶች የመሬት ላይ ያለው ኦርቶዶክስ ማለት ነው በደንብ እንድትቀበሏቸው እንድትከታተሏቸው ፎሎ እንድታደርጓቸው ምናምን በጣም ፕሮሞት ሲያደርጓቸው ነበር ዘማርያምንና ታላቁ ጅብሪልን ማለት ነው። እና እጅና ጓንት ሆነው ይሰራሉ እና ከኛ ተራ እንኳን መስጠት ይገባቸው ነበር አይደል? ሚዲያው አልጎሪዝም ይታወቃል። እነማን በምን ሰዓት ሪጎራ ይባላል አይደል? ሪጎራ የሚባለው በእንትኑ በአራዳ ቋንቋን የተናገርኩት ታይሚንግ የሚባል ነገር አለ። ኦኬ እስከዛሬ እናንተ ስትጠሩ ነበር እያለን ነው እኮ። አሁን ተራችን የኛ ይሁን፣ የኛን ጥሪ ተቀበሉ። ቀደም እንዳልኩት ሃይማኖታዊ ያደረጉት የሚመስለኝ ፕላትፎርሙን ወይም ሚዲያውን ከዚህ በኋላ ብለው እየተነሱ ይመስለኛል። በቃ ከዚህ በኋላ ኤርሚን ጥሪ ብናደርግለትም አይቀበለንም የሚል እሳቤ ይዘዋል። ገብቷቸዋል። ከዚህ በኋላ ማንም ተነስቶ ኤርሚን ዲቤት ብሎ ቢጠራ አይቀበለንም የሚል ሀሳብ የያዙ ይመስለኛል ውስጣቸው ማለት። ከዚህ የተነሳ ነው አሁን ሰሞንኛው ጀግና ምናምን ተብሎ አሁን ደግሞ ተጽዕኖ ፈጣሪ ምናምን የሚባለው አሁን ታያላችሁ በቴክስቶቻቸው ወይም በኮሜንቶቻቸው የሚሆነው ዘማርያም ነው ማለት። አሁን ግን ኤርሚ ያለው የዘማርያምን ጥሪ አልቀበልም አላለም። ተራ ያዝ በቃ። ይሄ ብልህ የሆነ ፕሪንስፕል ነው። ተራ ያዝ። ነቅተናል። ተራ ከማን ከቀሲስ ዲበኩሉ ለምን ሁለት ዊዝድሮ አድርጋቸዋል? የደምረውንና የስዩምን ዊዝድሮ አድርጋቸዋል። ለምን አይመጥኑም? ለቲክቶኩ ወይም ደግሞ ለሚወያዩበት ውይይት አይመጥኑም ብላችሁ ማለት ነው። ኦኬ የሚመጥነው ማን ነው? ልደተ ነው? አኬ ነው? ቀሲስ ዲበኩሉ ነው? መዝሙረ ያሬድ ነው? ማነው? ሌሎቹ አሁን ዘማርያም ነው? ታላቁ ጅብሪል ነው? የሚመጥነው ማን ነው? ለውይይት የሚመጥን ማን ነው? ማንም ይሁን ማን ግን ተራ ያዙ። በቃ ጥሪ ተደርጓል። 6-1 ተጠርታችኋል። እሱንም ተቀበሉ። ካልሆነ በአደባባይ አንቀበልም ይህን ጥሪ። የቀሲስ ዲበኩሉም እኮ ወጥተው ጥሪ ያልገልኝ ነበረ ወንድሜ ኤርሚያስ አመሰግናለሁ፣ ጥሪህን ግን በዚህ ምክንያት አልቀበለውም እንዳላዩ ቄሱም ዝም መጽሐፉም ዝም መባል የለበት። አይተውታል፣ ሪስፖንድ ያድርጉ። በውስጥ እርስ በርስ ተነጋግረ በውስጥ እንደሚያወሩ የምታውቁት የእነሱ ሰዎች መጥተው እዚህ ኮመንት ላይ ያሉ ይሰፍራሉ። ኮመንት ላይ ማለት ቢሃይንድ ባይ ዱቅ ይሉና ይመለከቱታል ምናምን ማለት ቁጭ ብለው ያ ምንን ያሳያል? በውስጥ ይነጋገራሉ ማለት ነው። በውስጥ ይነጋገራል። እኛ ለክፋት በውስጥ አንነጋገርም። ለክፉ ነገር የሆነ ነገር ለመስራት በውስጥ የምንነጋገረው ነገር የለም። ቢበዛ በውስጥ ለይቅርታ ብንነጋገር ነው ቢበዛ ማለት ነው። እንደዚህ አይነት ነገሮች ምናልባት ሚዲያውን ሃይማኖታዊ እያደረጋችሁት ያለ ይመስላል ኦርቶዶክሳውያን። እሱ አዋጭ አይደለም። የሚደረግላችሁን ጥሪ ተራ ስጡና እባብ ለባብ ይተያያል ምናምን፣ እባብ ለባብ ይተያያል ካብ ለካብ ነው የሆነ ነገር ይባላል ማለት ነው። በቃ ተነቃቅተናል። ቅድመ ጥሪውን ተቀበሉ። ቅድመ ጥሪውን ባትቀበሉ እንኳን ያልተቀበላችሁበትን ምክንያት ቪዲዮ ስሩና አሳውቁ እንጂ አሁን በቃ ከዚህ በኋላ ኤርሚ ጥሪ ብናደርግለትም የማናችንንም ጥሪ ስለማይቀበል ሁላችንም ጥሪ እናርግ በሚል ስሜት አትምጡ። ኦፍኮርስ መቀበል አይገደድም፣ ሊቀበል ግዴታም የለበትም። ተራ በተራ ከመጣችሁ ግን እናንተም የሚደረግላችሁን ጥሪ ካከበራችሁ ግን ሜዳውን ፈረሱም ይኸው። ቀሲስ ዲበኩሉ ይምጡ፣ ካልሆነ ቪዲዮ ይስሩ። የማይመጡበትን ምክንያት ቪዲዮ ይስሩ። ከዛ ቀጥሎ ያለውን ደግሞ ኤርሚ ያው ታውቁታላችሁ፣ ሁሌም እንደሚናገረው ማለት እግዚአብሔር መንፈስ በውስጡ እንደመራው የሚነዳ ነው የሚናገረው ወይም የሚያደርገው ማለት እንዲሁ ለመጣ ሁሉ በእልህም በሆነ ነገርም ለመጣ ሁሉ ምላሽ መስጠት
ተገቢ ስላልሆነ ያንን አናደርገውም። የሁላችሁንም ልታወሩ ያሰባችሁትን አውርቼ እንደሆነ አላቅም፣ በጣም ይቅርታ። ነገር ግን እቺ 6-1 ተረስታ ስለነበር 6-1 ጥሪ ተደርጓል። አሁን በቅርቡ ሳምንት አልሞላው ዮኒ ማኛ እስኪ አስተባብሮ ለምን እንደዚህ አናደርግም? አንድ ሰዓት ያዥ ይገባል፣ አንድ አወያይ፣ አንድ ኤርሚና 6 ገስት ተብሎም ጥሪ ተደርጓል። እሱም ባልሰማ አልፋችሁታል ማለት ነው። ባልሰማ ያለፋችሁትን ነገር ግን ምላሽ ስጡበት። ከዛ ጥሪውን ለመቀበል ደግሞ እኛ ሬዲ እንሆናለን ማለት ነው። ተባረኩ። ቴንኪው ቢንዬ፣ ጸጋ ይብዛልህ። ከኔ ቀደም ብሎ የገቡ ሰዎች ስላሉ ለእነሱ እድል ልስጥና በኋላ ላይ አወራለሁ። ግን ማወራው ነገር አለኝ። እሺ ቤኪ የቀጥል። ቤካ የሳውት አፍሪካ ከኔ በላይ ያለው ቤክ ዳስ ጉድ። ቤካ የሳውት አፍሪካ ደስ ይላል። እኔ ኤሮፕኒን ብያቃለሁ እንዴ ብሮ። እሺ ለማንኛውም ሁላችሁንም ሰላም ብያለሁ። ገስት ያላችሁ ወገኖች ቤኪ፣ ጸግዬ፣ እታለም፣ መሲዋ እንደ ወጊዬ፣ ቡርኬ፣ ቢና እንደ ቢኒ፣ ኤርሚዬ ወንድምነት፣ ክርስቲያን ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። የኦርቶዶክሳውያን በተለይ የካህኑን ምንድነው የቄሶቹን ተንኮል ኤርሚዬ በደንብ ስለሚያውቀው በደንብ አድርጎ ኤርሚ አውርቶታልና አይ ቲንክ ሁላችንም የራሳችን የሆነ ምልከታዎች ይኖሩናል። ግን ኤርሚ በደንብ አድርጎ ስለጠቀለለው አይ ቲንክ ብዙ ነያሲ ማውራ ያለ አይመስለኝም። ግን ምንድነው አሁን ላይ ያለው ነገር ይታወቃል። ከረንት ላይ ያለው ነገር ስለሚታወቅ እሷን ነገር ዳይቨርት ለማድረግ ያው ተረጋጉ፣ አይዟችሁ ምናምን ነገር ለማስባል ይመስለኛል። ማለት ምንድነው ተጠሩ ምናምን ነገር 1-0 ለ03 አይ ቲንክ 3-0 አለ። ድምፄ አይሰማም እንዴ? አይሰማም? ድምፄ ይሰማል አይደል? እሺ ለማንኛውም አሁን ላይ ያለው ነገር ትንሽ ከፍ አድርገው። ለማንኛውም አሁን ላይ ያለው ነገር ስለሚታወቅ በደንብ ነው የሚታወቀው የተፈጠረው ነገር ኤንድ የሆነ ቦታ ብቻ የቆመ ሳይሆን እስከ ላይኛው ድረስ ስለሚታወቅ ኤንድ ቤተ እምነቱንም ጭምር የነገ ጉዳይ ስለሆነ እሱ ብቻ አይደለም። በነገራችን ላይ ለምን መልቀቂያ ያስገቡ ራሱ መነሻ ሀሳቦች ይኖራሉ። ኦኬ አንድ ነገር የቤተክርስቲያኗ ዋናው ሊቀ ጳጳስ ሲሆኑት መልቀቂያ ያስገቡበት ምክንያት ይኖራል። ቢካዝ ቤተክርስቲያን ውስጥ ያለው ለዘመናት የተዳፈኑ የሐሰት ትምህርቶች በዚህ በወንድማችን በኤርሚ በኩል በጣም ስለተገለጠ ነውና የሀፍረት አሸማቃቸው አንገትን ይደፉ ስላደረገ እንግዲያውስ እዚህ ጋር ተቀምጬ ምንም ለውጥ ማላመጣ ከሆነ በቃ ብለቅ አይነት ነገር ይመስላል። በደንብ ይመስላል እና በጣም ተበራክቶ የተሰማውን ጩኸት፣ በጣም ደምቆ የተሰማውን ጩኸት እንደው በዚህ በኩል ትንሽ መረጋጋት ነገር እንዲያገኙ ለማድረግ የተፈጠረ እንትናት ብዬ ነው የማስበውና ቀሲስ ዲበኩሉ ይቅርታ አድርጉልኝ ብቻ ፖለቲካ እንዳላወራ ሰጋለሁ እንጂ እሳቸው በአንድ በኩል ያው ታውቃላችሁ እና እኔ በዚህ ጉዳይ መሳሳት ስለማልፈልግ ነው። እሳቸው ቀሲስ ዲበኩሉ ይምጡ እስቲ። እሳቸው መጀመሪያ ምንድነው ጥሪውን ተቀብለው ይወያዩ፣ ከዛ ደግሞ ዘማርያም ይቀጥላል። ወረፋ ተይዟል። ስለዚህ በቅድመ ተከተል ነገሮቹ መሆን አለባቸው ብለን ስለምናምን መጀመሪያ ቀሲስ ዲበኩሉ ቤት ከፍተው ድቤት ለመቀበል ዝግጁ መሆኑትን እና ቀጠሮ ከኤርሚ ጋር ያዙ። ካልቸው ደግሞ አይ አምሶሪ እንግዲህ ያው ዝም ብዬ ቤቴን የከፈትኩኝ አንዳንድ የፖለቲካ ነገር ድንገት የተጫነኝ የመጣው ያው አሜሪካ ከመኖር የተነሳ ሳምታይም ያው ዲፕሬሽን ምናምን ነገር ስላለ እንደው ብተነፍስ ብዬ ነው ቲክቶክ ላይ መለፈልፈው ብሎ ካሉ ደግሞ እውቀት የለኝም ኤርሚዬ፣ ምንም እውቀት የለኝም። ያው እንግዲህ በቃ ብሶት መወጣጫ ነው ቲክቶክ ምናምን ብሎ ካሉ ይሄን ነገር ይበሉ ይምጡና የብሶት መወጣጫ ነው ቲክቶክ እንጂ እውቀት የለኝም ብሎ ግፍህ ግን ወንድምነት ዲፕሬሽን አሜሪካ ነው ብሎ
ከባድ እኮ ነው። እንደምንስዛ ብዙ ነገር አለ። ቢሎች ይመጣሉ አሉና ቢል መከፈል ካልቻለ ከባድ ነገር ነውና እንደዛ ብሎ ካሉ ችግር የለውም፣ እኛ እንረዶታለን። ከዚያ በኋላ እውቀት እንዳሉ ታምነን ማተብ አሳረፈንበት ደግሞ ወደሚቀጥለው እንትን እንገባለን። ግን አንድ ነገር እውቁ፣ ኦርቶዶክስ ተዋህዶ ቤተ እምነት አይደለም በኤርሚ ፊት፣ አረ በጌታ በእኛ ፊት አትቆሙም። እርግጠኛው የማወራችሁ ነገር በእኛ ፊት አትቆሙም። 3-4 ማስረጃ እኮ ብንመዝ በእግዚአብሔር ቃል አስደግፈን አመር ነው የምናደርገው። ምንም መሬት የረገጠ እኮ ትምህርት የላችሁም። ግን ምንድን ነው በቃ መጀመሪያ እሳቸው ከተቀበሉ በኋላ ከውይይት ከእሳቸው ቤት በኋላ ከዛ ለጥቆ ደግሞ ማነው የዘማርያሙ ይቀጥላል። አየነው እኮ ነገረ ማርያም ላይ ለምሳሌ ባለፈው ተገብቶ ጠጂዮሎጂ ቤት ገብቶ ማለት ነው። ታውቃላችሁ፣ ጠጂዮሎጂ አለ፣ አርቄሎጂ አለ። ጠጂዮሎጂ እንትን መምህር ቤት ገብተው በደንብ አድርጎ በዚህ ጉዳይ ላይ እንትን እያሉ ነበር። ተንሻፎ ምናምን ነገር አጣሞት ያወራ ነበር። ጠጂዮሎጂ ማለት ደምሮ ቤት ነው። ጠጂዮሎጂ እንደ አርቄሎጂ ቤት ሰው ገብተው ትንሽ እንትን ይሉ ነበረ። ያውም አጣሙ፣ ያውም አይናችሁን ጨፍኑ ሊያሞኛችሁ አይነት ስታፍ ሲጫወት ነበረ ዘማሪያ። ወቅ ኦርቶዶክሳውያን መጀመሪያ ቀሲስ ዲበኩሉን ፑሽ በሉ እስቲ አለ። ፑሽ ግፉ ነው አይባለው። እንደዛ ምናምን ነገር እንዲያደርግ ነገሯቸው። ከዛ በላይ ይቀጥላል እና ቁማራችሁን በደንብ ነው የምናውቀው። በተለይ ደግሞ በኤርሚ ፊት ቆማችሁ በተለይ እናንተ ቤት ያለውን ተንኮል እኔ ሳላቅም አይ ቲንክ እዚህ አብዛኛው በቄሶቹ ዘንድ ያለውን ተንኮል ማንም ሰው አያውቅም። እንዴት አድርገው በተንኮላቸው እና በመተቶቻቸው ጅራፍ እንደሚያቆሙ አይ ቲንክ ኤርሚ በደንብ ያውቀዋልና እኛ አናውቅም። ቢሆንም ግን ወንድሞች ኦርቶዶክሳውያን ለአባታችሁ ንገሩት። እንደዛ ያመወዳችኋለሁ። እምነት ወንድምነት በርታልን። እንወዳለን፣ ሁልጊዜ እንወዳለን። ሁሌም ነው የምንወድ ባለማቋረጥ ማለት ነው። ተባረኩ።